ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮቹን ጠቁማችሁ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ትናንት በአፋር ክልል ተፈጽሟል የተባለው ጥቃት የሻዕቢያ ትዕዛዝ ነው፣ አስፈጻሚዎቹም ፍስሐ ማንጁስና ዮሐንስ መዲድ ናቸው ሲሉ ወነጀሉ። ጥቅምት 24 ቀን 2018 ዓ.ም የሰሜን እዝ ጥቃት መታሰቢያ በተካሄደበት ወቅት 40 ደቂቃ ገደማ የወሰደ ንግግር ያደረጉት የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከፕሪቶሪያው ስምምነት በኋላ እርሳቸው ጉጅለ ሲሉ የጠሩት የህወሓት አንጃም ያደረጋቸው ነገሮች የፌዴራሉ መንግስት ጦርነት ለመክፈት በቂ ምክንያት መሆናቸው መናገራቸው ይታወሳል። በስፋት እንቃኘዋለን። የአማራ ክልል ፖሊስ ከሱዳን ተነስቶ ለሀገሩ ታጣቂዎች ደርስ የነበረ የጦር መሳሪያና ተተኳሽን ያስኩ ሲል አስታወቀ። እንዲህ አይነት የጦር መሳሪያ ዝውውሮች መኖራቸውን የሚያመላክት መረጃ የፌዴራሉ መንግስት እንዳለው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በነበራቸው የፓርላማ ውሎ ፍንጭ መስጠታቸው አይዘነጋም። ሌላኛው መረጃችን ነው። የመከላከያ ሰራዊት ጽንፈኛ እያለ የሚጠራው ፋኖ ላይ ወስጄዋለሁ ባለው እርምጃ 138 አባላት መገደላቸውን አስታወቀ። ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 ሀገራት መወገድ አለባት ሲሉ ተናገሩ። የአውሮፓውያን አቆጣጠር በ2026 ከህዳር 22 23 በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን 20 ሀገራት ጠቅላላ ጉባኤ እንደማይገኙም ፕሬዚደንት ትራምፕ ተናግረዋል። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። አብራችሁ እንድትቆዩ የጋበዝን ወደ ቀዳሚው ዜና አለፍን። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ትናንት በአፋር ክልል ተፈጽሟል የተባለው ጥቃት የሻዕቢያ ትዕዛዝ ነው፣ አስፈጻሚዎቹም ፍስሐ ማንጁስና ዮሐንስ መዲድ ናቸው ሲሉ ወነጀሉ። ጌታቸው ማሳሰቢያ ለልባሞች ሲሉ ሰይመው በተረጋገጠ የፌስቡክ አድራሻቸው በለጠፉት ጽሑፍ ኋላ ቀሩ እያሉ የጠሩት ቡድን የፕሪቶሪያን ስምምነት ቀዶ ለመጣል ሁሉንም አይነት ትንኮሳ ቢሞክርም የፌዴራል መንግስት ክብረ መልስ ሳይሰጣቸው ዝም በማለቱም አሁን የፌዴራል መንግስትን ጎትተው ወደ ግጭት ለማስገባት በማለም በአፋር ትንኮሳ እየፈጸሙ ነው ሲሉ ወንጅለዋል። ይህ ትንኮሳ እርሳቸው የጌታቸው ወይም አለቃቸው ሲሉ የጠሩት ሻዕቢያ ትዕዛዝ አጀንዳ ነው ያሉት አማካሪው ለዚህም ቀዳሚ ተጠያቂዎቹ ፍስሐ ማንጁስና ዮሐንስ መዲድ ናቸው ብለዋል። ይህንንም ሊያቆሙት የሚችሉት ሁለቱ የጦር ጄኔራሎች መሆናቸውን ገልጸዋል። ኋላ ቀሩ እያሉ የሚጠሩት ቡድን የአፋርን መንገድ ዘግቶ የአፋርን ህዝብ ማነሳሳት እንደ መደራደሪያ መጠቀም የሚል ዓላማ እንዳለው ይታወቃል ሲሉም አትተዋል። የትግራይ መከላከያ ሰራዊትና የትግራይ ሰላም ኃይል ትግራይን ከፌዴራል መንግስት ጋር የሚያጋጭ ምንም አይነት አጀንዳ የላቸውም ያሉት ጌታቸውም ስለዚህ የኋላ ቀሩ ቡድንና ሻዕቢያ መጠቀሚያ ላለመሆን ታገሉ ሲሉ ጥሪ አስተላልፈዋል። የሚረባ አጀንዳ ያለው ሰው በፕሪቶሪያ 3ኛ ዓመት ጥያቄያችን የተደረሰ ብሎ ይጠይቅ፣ ለጊዜውም ቢሆን የሚያዋጣን እሱ ነው ሲሉ ጽፈዋል። በመጨረሻም አሽከርነት ይብቃችሁ በማለት ጽሑፋቸውን ቋጭተዋል። የአፋር ክልል ኮሚኒኬሽን ቢሮ ትናንት ባወጣው መግለጫ ህወሓት በክልሉ በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈት ፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል ወንጅሏል። ክልሉና የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ይህን ቢሉም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከህወሓት በኩል የተሰጠ ይፋ የመግለጫን አዲስ ማለዳ አልተመለከተችም። ይህ ጥቃት በአፋር ክልል ተፈጽሟል የተባለው የሰሜን ኢትዮጵያ ጦርነት የተቀሰቀሰበት 5ኛ ዓመት ከተዘከረ 2 ቀናት በኋላ ነው። ጥቅምት 24 ቀን 2018 ዓ.ም የሰሜን እዝ ጥቃት 5ኛ ዓመት መታሰቢያ በተካሄደበት ወቅት 40 ደቂቃ ገደማ የወሰደ ንግግር ያደረጉት የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፕሪቶሪያው ስምምነት በኋላ እርሳቸው ጉጅለ ሲሉ የጠሩት የህወሓት አንጃም ያደረጋቸው ነገሮች የፌዴራሉ መንግስት ጦርነት ለመክፈት በቂ ምክንያት ሊሆኑት እንደሚችሉ መናገራቸው ይታወሳል። ይህንን ያላደረገው ግን ጦርነት ወዳጅ ባለመሆኑ ነው ሲሉም አስረድተው ነበር። ጉጅለ እያሉ የጠሩትና የክህደት ሲሉ የፈረጁት ቡድን እስካልተነቀለ ኢትዮጵያ ሰላም አታገኝም፣ የትግራይ ህዝብም ራሱን ነጻ ያውጣ፣ እንደ ሰሜን እዝ ከተጠቃን ግን እንከላከላለን፣ በአንድ ወገን ፍላጎት ብቻ ጦርነት አይቆምም ሲሉ አስጠንቅቀው ነበር። የህወሓት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህወሓት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም።
ጠቅላይ ሚኒስትር አብይ አህመድ ለመጨረሻ ጊዜ ፓርላማ በነበራቸው ቆይታ ደግሞ ለህወሓቶች ባስተላለፉት መልእክት ውጊያ ይበቃናል፣ ጉልበት በነበራችሁ ጊዜም አልቻላችሁም፣ ቢቀር ይሻላል የሚል እንደነበረ ይታወሳል። ውጥረቶች እንዲተባብሰው ከመቀጠላቸው በፊት 22 የአውሮፓ ሀገራትና ኖርዌይ የፌዴራሉ መንግስትና ህወሓት ዳግም የፖለቲካ ንግግር እንዲጀምሩ ጥሪ ያቀረቡት በተያያዘው ሳምንት የመጀመሪያው ቀናት እንደነበረ ይታወሳል። የመከላከያ ሰራዊት ጽንፈኛ እያለ የሚጠራው ፋኖ ላይ ወስጄዋለሁ ባለው እርምጃ 138 አባላት መገደላቸውን አስታወቀ። የመከላከያ ሰራዊት በምስራቅ እዝ ስር የሚገኙ አሃዶች ባደረጉት ስምሪት የፋኖ አባላት መገደላቸውን በመግለጫው ቋንቋ ከጥቅም ውጪ መሆናቸውን አመልክቷል። 55 ደግሞ ቆስሏል ባይ ነው። ምስራቅ እዝ በጎዲ ቀበሌ፣ በቲሊሊ፣ በቋሪት፣ በደጋዳሞት፣ በሰከላ፣ በወንበርማና በሌሎችም ቀጠናዎች ከጥቅምት 14-26 ቀን 2018 ዓ.ም ድረስ ለ12 ቀናት የዘለቀ ኦፕሬሽን ማድረጉንም አስታውቋል። መግለጫው ሰራዊቱ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የጎዲ ቀበሌና በሰከላ ወረዳ አባስከል አድርጎታል ባለ ኦፕሬሽን 71 ጽንፈኛ ሲል ደጋግሞ የጠራቸው የፋኖ ኃይሎች መገደላቸውን አመልክቷል። በምዕራብ ጎጃም ደጋዳሞት፣ ቋሪት፣ ወይቢን ቀበሌና በሌሎች ቦታዎች 19 ሰላም አደፍራሾች ሲል የጠራቸው ኃይላት በተመሳሳይ ተገድለዋል ብለዋል። በአዊ ብሔረሰብ አስተዳደር የተሰማራው የክልል ጸጥታ ኃይልና የእዙ ሰራዊት በተመሳሳይ 15ቱን በመግለጫው አገላለጽ መደምሰሱን ይፋ አድርጓል። 20 ደግሞ ቆስለዋል ብለዋል። በምዕራብ ጎጃም ዞን ማንኩሳና ዘባ በተደረገው የጸረ ሽምቅ እንቅስቃሴ 3 በሸንዲ ዋግዳድ 10 በሰከላ አፈር ዋሻ ደምስ ወይም መኮንን አለማየ የተባለ ሻለቃ አዛዥን ጨምሮ 6 የነበልባል ሻለቃ ዘመቻ መሪ በሪውን አዳነን፣ አቧያሌው የጉልም ቀበሌ የንስር ሻለቃ መሪ መገደላቸውን የገለጸው መከላከያ በእነዚህ ኦፕሬሽኖች በርካታ መሳሪያና ጥይት እንዲሁም ቁሳቁሶች በቁጥጥር ስር መዋላቸውን ገልጠዋል። በአማራ ክልል በሐምሌ 2015 ዓ.ም የተቀሰቀሰ ውጊያ ያለአንዳች ይፋዊ ድርድር የሰዎችን ሕይወት እየቀጠፈ ሀብት ንብረት እያወደመ መካሄዱን ቀጥሏል። ፓርላማ አባላትን ጨምሮ ስለ ጦርነቱ ይገደናል ያሉ አካላት በሀገር ውስጥ አሊያም በውጭ ድርድር እንዲካሄድ ቢጠይቁም ህልው ሊሆን አልቻለም። በሰኔ 2016 ዓ.ም ሁለቱ ተፋላሚ ኃይላትን የማደራደር ሚና ለመጫወት የአማራ ክልል ሰላም ምክር ቤት ሲሰኘ ስብስብ የተዋቀረ ቢሆንም ዓላማውን ማሳካት የቻለ አይመስልም። መንግስት ግን ለመነጋገርና ለመወያየት ዝግጁ ነኝ ሲል ደጋግሞ ተናግረዋል። ወደ ሌላኛው ጉዳይ አለፍን። የአማራ ክልል ፖሊስ ከሱዳን ተነስቶ ለሀገር ውስጥ ታጣቂዎች ሲደርስ የነበረ የጦር መሳሪያና ተተኳሽን እያስኩ ሲል አስታወቀ። የክልሉ ፖሊስ ዛሬ ጥቅምት 27 ቀን 2018 ዓ.ም ረፋድ ባወጣው መግለጫም ህገወጥ ሲል ለጠራው ቡድን ደርስ የነበረ የጦር መሳሪያና ተተኳሽ መያዙን ገልጠዋል። ለህገወጥ ቡድኑ ሊደርስ የነበረ ጦር መሳሪያና ተተኳሽ በፖሊስ ቁጥጥር ስር ውሏል ሲልም አክሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ምስጋናው ካሴ በ4 ሞተር ብስክሌት ከሱዳን ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገለጉ ቀበሌ አድርጎ ጠላት ላለው ነገር ግን በስም ላልጠቀሰው አካል ሊደርስ የነበረ መሆኑን ተናግረዋል። የጸጥታ ኃይሉ አድርጎታል ባሉት ብርቱ ጥረትና ክትትል በቋራ ወረዳ ነፍስ ገበያ ልዩ ቦታው ተሾመ እርሾ ላይ መያዝ ተችሏል ሲሉም አክለዋል። እንደ ኮማንደር ምስጋናው ካሴ ገለጻ ህገወጥ የጦር መሳሪያና ተተኳሽ ተጭኖበት የነበረው 4 ሞተር ብስክሌት፣ 1 ክላሽ ጠመንጃ፣ 10 የክላሽ ካዝና፣ 566 የዲሽቃ ጥይት፣ 8260 የብሬን ጥይት፣ 4779 የክላሽ ጥይት በቁጥጥር ስር ውለዋል። እንዲህ አይነት የጦር መሳሪያ ዝውውሮች መኖራቸውን የሚያመላክት መረጃ የፌዴራሉ መንግስት እንዳለው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በነበራቸው የፓርላማ ውሎ ፍንጭ መስጠታቸው አይዘነጋም። በእርግጥ አገሪቱ ሱዳን ሳትሆን ኤርትራ መሆኗን የሚያመላክት ነበር ንግግራቸው። አብይ በወቅቱ በግልጽ የጦር መሳሪያ አታዘዋውሩ ሲሉም አስጠንቅቀው ነበር። በቃና ላይ አያስፈልገንም፣ ግድ የላችሁ፣ ምትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም፣ ግን ውጊያ አያስፈልገንም፣ ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ባይዘው የኢትዮጵያን መንግስት በኃይል ቱ ሌት አይቻልም። አለፈ፣ ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ከውጭ ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 ሀገራት መወገድ አለባት አሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሚያሚ ውስጥ ለአሜሪካ ቢዝነስ ፎረም በሰጡት ቃለ ምልልስ ደቡብ አፍሪካ ከቡድን 20 ሀገራት አባልነቷ መነሳት አለባት ብለዋል። ለአውሮፓውያን አቆጣጠር በ2026 ከህዳር 22-23 በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን 20 ሀገራት ጠቅላላ ጉባኤ እንደማይገኙም ተናግረዋል። ይህን ለማለታቸው ምክንያታቸውን ሲገልጹም ምክንያቱም በዚያ በደቡብ አፍሪካ ያለው ነገር ጥሩ አይደለም፣ ደቡብ አፍሪካም ከዚህ በኋላ የቡድን 20 ሀገራት አባል ሁና
መቀጠል የለባትም የሚል ነው። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በጉባኤው ለመገኘት እቅድ መያዛቸውን ቲአርቲ አፍሪካ ዘግቧል። ፕሬዚደንት ትራምፕ ደቡብ አፍሪካ ነጭ ገበሬዎችን ከመሬት ባለቤትነታቸው ታፈናቅላለች፣ መሬታቸውንም ትወርሳለች፣ ሀገሪቱ በተወሰኑ የህብረተሰብ ክፍሎች ላይ እጅግ ዘግናኝ ጫና ታደርሳለች በሚል ደቡብ አፍሪካን በተደጋጋሚ ሲወነጅሉ ቆይተዋል። ለዛሬ ያሰናዳናቸው ዜናዎች በዚሁ ተጠናቀዋል። አዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።